ሰላም ሰላም እንዴት ናችሁ? 12ኛ ክፍል ውጤት ተለቋል። 12.8% ተማሪዎች አልፏል ማለት ነው ዘንድሮ። ዝርዝር ውጤቱን ስንመለከት በዘንድሮ የ12ኛ ክፍል ብሔራዊ ፈተና 563960 ተማሪዎች ተመዝግበው ከዚህ ውስጥ 550210 ፈተና ወስደዋል ማለት ነው። ከነዚህ ውስጥ ደግሞ ፈተናውን ከወሰዱት ተማሪዎች ውስጥ 12.8 በመቶ የሚሆኑት ተማሪዎች 50 እና ከዛ በላይ ውጤት አምጥተዋል ማለት ነው። ይህ ማለት 70544 የሚሆኑ ተማሪዎች ዘንድሮ አልፏል ማለት ነው። ስለዚህ 70544 ተማሪዎች አልፏል ማለት ነው። ጋር ስናነጻጽር አምና ወደ 585000 ተማሪዎች ነው ፈተናውን የወሰዱት ማለት ነው። ከነዚህ ውስጥ 8.4% ነው ያለፉት። ዘንድሮ ወደ 12.8 አድጓል ማለት ነው። አምና ከነበረው ተማሪዎች ውስጥ 48000 ተማሪዎች ነው ያለፉት። ዘንድሮ ደግሞ ወደ 70000 ተማሪዎች አልፏል ማለት ነው። ስለዚህ ይሄም ቁጥር ከፍ ያለ ቁጥር መሆኑን ያሳያል ማለት ነው። ዘንድሮ ያለፉት ካለፉት መካከል በተፈጥሮ ሳይንስ 16.58 ሲሆን በማህበራዊ ሳይንስ ደግሞ 8.33 በመቶ ተማሪዎች አልፏል ማለት ነው። አምና ካለፈው ጋር ስናነጻጽር አምና ናቹራል ሳይንስ 11.4 ነበር፣ ሶሻል ሳይንስ ደግሞ 5.2 ነበር ማለት ነው። 565 ትምህርት ቤቶች ምንም ተማሪን አላሳለፉም ዘንድሮ። 8 ትምህርት ቤቶች ደግሞ 100% ተማሪዎችን ማሳለፍ ችለዋል ማለት ነው። ከፍተኛ ውጤትን ስንመለከት በተፈጥሮ ሳይንስ ወንድ 591.6 ከ600 ያመጣ ተማሪ የኦዳ ስፔሻል ቦርዲንግ ስኩል ተማሪ ነው፣ አዳማ ማለት ነው። ከሴት ደግሞ 583 ከ600 ያመጣችው እንጂባራ አገው ምድር ትምህርት ቤት ተማሪ የሆነችው ተማሪ ናት ማለት ነው። ሶሻል ሳይንስን ከፍተኛ ውጤት ስንመለከት በማህበራዊ ሳይንስ ወንድ 576.2 ከዶዶላ ኢፈቦሩ ትምህርት ቤት ነው ይሄ ውጤት የመዘገበው። በሴት ደግሞ 569.1 ከቦሌ ሱፐር ሆሊ ሴቪየር ትምህርት ቤት ተመዝግቧል ማለት ነው። ሬሜዲያልን ስንመለከት ሬሜዲያል ይኖራል ግን ቁጥሩ ይቀንሳል ብሏል ትምህርት ሚኒስቴር። ዘንድሮ 70000 ተማሪዎች ስላለፉ እንደ አምና ብዙ ተማሪ ላንወስድ እንችላለን፣ ግን ሬሜዲያል ዘንድሮም ይቀጥላል ፕሮግራሙ ብሏል ማለት ነው። የ2018 የ12ኛ ክፍል ብሔራዊ ፈተና ውጤት ሰኞ ከሰዓት ወይም ደግሞ ማክሰኞ ጠዋት በይፋ ለተማሪዎች ይለቀቃል ማለት ነው። አዲስ አበባ ዩኒቨርሲቲ ሳይንስና እንዲሁም አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ተማሪው መልምለው ከጨረሱ በኋላ ዩኒቨርሲቲዎች ሌሎቹ ጥሪ ያደርጋሉ ማለት ነው። መስከረም 5 በይፋ ትምህርት እንደሚጀምር ትምህርት ሚኒስቴር አሳውቋል ማለት ነው። ሁላችሁም በያላችሁበት መልካም እድል እንዲገጥማችሁ እመኛለሁ።